ቅዱሳን በቃል ኪዳናቸው ከሲኦል እንኳን ያወጣሉ የሚባል ነገር አለና የቅዱሳን ቃል ኪዳን ከሲኦል ከወጣ ምንድነው የጌታ ደም ረቡ ተብሎ የሚነገር ነገር አለ። ሁለቱም እዚህ ጋር ደግሞ ምንድነው አንደኛ በሁለት መንገድ ማየት ይቻላል። አንዳንድ ሰዎች አሉ ለምሳሌ እንዴት ነፍሳት ከሲኦል ይወጣሉ ብሎ የሚያስቡ ሰዎች ይሄ እንኳን በአዲስ አበባ በብሉይ ኪዳን ቆሟል። ለምሳሌ ኤልሳ ሲያርፍ የኤልሳን መቃብር አጥንት የነካ አንድ ሬሳ ተነሳ። አሁን ጥያቄ እዚህ ጋር እንነሳ። የዚህ ሰውዬ አስከሬኑ የት ነበረ? የኤልሳ መቃብር ላይ። ነፍሱ የት ነበረች? ሲኦል። ምክንያቱም በዛ ሰዓት ነፍሳት በሙሉ ሲኦል ነበሩ በብሉይ ኪዳን ዘመን። የኤልሳ እኮ ጸሎት አይደለም ያስነሳ። ኤልሳ ከሙታን ተነስቶ እባክህን እግዚአብሔር ሆይ ይሄን ሙት አስነሳልኝ ብሎ አይደለም። ኤልሳ ከሙታን መነሳት ሳይጠበቅበት አደጋጣዮች ሲመጡ የዛን ሰውዬ አስከሬን የኤልሳን አጥንት መቃብር ነካ፣ ተነሳ። ስጋው አስከሬኑ ተባለ። መጽሐፍ ቅዱስ በግልጽ ነገር ነፍሱ የት ነበረች? የዛች ነፍስ ሲኦል። ምክንያቱም የትኛዎቹ ገነት አልተከፈተም ነበር። ክርስቶስ ሳይሞት እኮ ነፍሳት ከሲኦል ወጣ። ይሄው ነፍስ እኮ ሲኦል ወጣ። ኤልሳ ደግሞ አንድ ያን ሰው ብቻ ለሚያስነሳው ያችን ሴትም ልጅ የሞተባትም ልጅም እኮ ተጋድሞ ልጁና አንስቶላት። ምክንያቱም ነፍሳት በሙሉ ገነት ተዘግቶ ሳለ የት ነበሩ? 5500 ዘመን በጨለማ አየን። ነፍሳት ከሲኦል ወጣሉ። አሁን ይሄ ሰው ገነት አስገባው ይላል አይልም። ተነሳ ከሙታን ተመልሶ ምን የሚከተለው ሞት የሚከተለው ትንሣኤ የተነሳ ሰውዬ ልክ ነው። ኤልሳ ገነት አላስገባው። ከሲኦል ግን ነፍሱ ወጥታ ስጋው ከነበረችው መቃብር ላይ ከነበረችው ስጋው ጋር ተዋህዳ ያ ሰው ቀጥሎ ቆመ። የኤልሳ አጥንት ነው ስራ ይሰራ። የመቼ? በዓመተ ፍዳ በዓመተ ኩነኔ። በሐዲስ ኪዳንስ ሆኗል። በኢዮጴ እኮ ጴጥሮስ ያደረገው ተአምር አለ እኮ አይደል? የለበሰችውን ልብስ እየያዙ ያለቀሱ ጴጥሮስን ጠርተው አስነስቷታል እኮ። ነፍሷ የት ነበረ? በገነት። የትኛው ይከብዳል? ነፍስን ከሲኦል አውጥቶ በገነት ማስቀመጥ፣ በአዋህደ ያንን ሰው ቀጥ አድርጎ ማቆምና ነፍስን ከገነት አምጥተ ስጋ በመቃብር ካለው ጋር ወይ ደግሞ አስክሬን ጋር አዋህደ ማቆም። እንዴ ሲኦል እኮ የወደቀ ነው። ያውን በሐዲስ ኪዳን ለምን እንከራከርለታለን? በብሉይ ኪዳን ቢሆን እሺ እናካብደው። በሐዲስ ኪዳን ምን የሚል ቃል አለ? ሞት ወይ ሞገሄት አለ፣ ሲኦል ድል መንሳት የታለ? ወደቀ እኮ በክርስቶስ እኮ ተሻረ። ምን የሚከብድ ነገር አለ? እንዴት ሲኦል? እኔ እኮ ለምንድን ለሲኦል ግንና ምንቆምለት? የወደቀ አሁን ሞት ማን ይፈራዋል? ጳውሎስ እንደውም ልሄድ ከክርስቶስ ጋር ልኖር ናፍቃለሁ ከሁሉ እጅግ የተሻለ ነውና ብሎ የተናገረ። ሞት እኮ አሁን እኮ አያሸንፍም እኮ፣ ኃይሉን አጣ። በማን? በመድኃኒዓለም ኢየሱስ ክርስቶስ። ሲኦል አሁን አቅም አጣች። ሲኦል እኮ ለኛ የተገባ እኮ አይደለም። በጣም እኮ የወደቀ ነገር እኮ ለኛ እኮ ለክርስቲያኖች እኮ የተገባች እኮ መንግስተ ሰማያት ናት። ዓለም ሳይፈጠር ወደ ተዘጋጀላችሁ መንግስት ግቡ የምንባልባት ተስፋ የምናደርጋት እሱን አይደለም እንዴ? ይሄ ሁሉ የምንለፈው ለሲኦል ነው እንዴ? ሲኦል እኮ በጣም የወደቀች ናት ለማለት ነው። ስለዚህ አይደለም በሐዲስ በብሉይ ኪዳን ዘመን ያውም የሲኦል ኃይሏ ሳይሻር ነፍሳት ከሲኦል ሳይወጡ ይሄ ተአምር ተከናውኗል። ነፍሳት ከሲኦል ይወጣሉ። ይሄ ነፍሳት ከሲኦል ማውጣትስ ምንድነው የሚጠቅመው ከተባለ ከዛ ነፍስ አሁንም የምትጠበቅ ነገር አለች። አሁንም ጭምር ማለት ያቺ ነፍስ ኦርቶዶክሳዊ ክርስቲያን ሆና ስጋው ደግሞ ተቀብላ ያረፈችው የሥነ ምግባር ችግር የነበረባት ጉድፍ የነበረባት ነፍስ እሷ ናት። በዛ ቅዱስ ምልጃ ተማምና ያውም ደግሞ እስከ ዕለተ ምጽአት ነው የሚሰራው። ምክንያቱም ገነትም ሲኦልም ይሄ ምድር ይሄ ሰማይ ያልፋሉ። በገነት ያሉት ወደ መንግስት ሰማያት፣ በሲኦል ያሉት ወደ ገሃነመ እሳት ይገባሉ። የለም። ስለዚህ ነፍሳት ከሲኦል ይወጣሉ። ነፍሳት ከሲኦል እንዲወጡ ግን የማን ድርሻ ያስፈልጋል? የዛ ቅዱስ ብቻ ምልጃ ብቻ ሳይሆን ያስፈልገው የዛች ያረፈች ነፍስ ያስፈልጋል። ለምን እንዴ? መዳን እኮ እምነት ካገኘ ከተጠመቀ ለምንድን ሲኦል የሚገባው እንዳንል ጴጥሮስ በመልእክቱ ነግሮናል። ምን የሚል? ጻድቅ እንኳን በጭንቅ የሚድን ከሆነ አመፀኛውና ኃጢአተኛው ወዴት ይታይ ዘንድ አለዋል። ጻድቅ በምን ይሆናል? በጭንቅ። ለምን ጭንቅ ይሆኑ? መዳን በእምነት ብቻ ከሆነ በመጠመቅ በ40 ችሎ አንተ እኮ ፉልፊል አድርገዋል። እኔ እኮ ሞላ አሟልች እሱ ከሆነ ጉዳይ ቤተክርስቲያን አሁንም ኦርቶዶክስ ነኝ። ግን ምን አለ ጴጥሮስ? ጻድቅ በጭንቅ የሚድን ስለ መዳን ነው የሚያወራው። ነገሮች ላይ የሚድን ከሆነ አይ መዳን ጭንቅ ሆነ ማለት ይሄን የሚናገረው እኮ ጴጥሮስ ነው። ያው በመልእክቱ ያው በአዲስ ኪዳን ያለቃል። ጻድቅ በጭንቅ የሚድን ከሆነ ነው ያለው። ለምን ነው ጭንቅ የሆነው እንዴ? መዳን በእምነት ከሆነ መልካም ስራ መስራት ከሆነ ለጻድቅ ጭንቅ ሆነበት መዳኑ
የሚፈወስ ከሆነ እኮ አለም ያለው የሚድን ከሆነ ስለ ሳልቬሽን ነው የሚያወራው። ስለዚህ መዳን ማለት በቃ እንደዚህ አድርጌዋለሁ ምን ቀረኝ ብለህ የምትኮፈስበት አይደለም። ለዚህ ነው ድነናል፣ እንድናለን፣ እየዳንን ነው ብለን የምንናገረው። ለዚህ ነው ወደ አይሁድ የምንናገረው። ስለዚህ ባጭሩ እግዚአብሔር አምላክ ወደ ሲኦል ያወርዳል፣ ያወጣል። ይሄ በአንደኛ ሳሙኤል ምዕራፍ 2 ቁጥር 6 ላይ ያለው ሲኦል ነው የሚለው። በነገራችን ላይ አማርኛውም ግዕዙም እንደዛ ነው የሚለው። በነገራችን የሰባ ሊቃናትም ትርጉም ብትመለከተው ሲኦል ነው የሚለው። የሰባ ሊቃናት ትርጉም ራሱ የሚለው ያው ብዙ ሰዎች ኬጂቪን እየተመለከቱ ግሬቭ ነው የሚለው አይደለም። የሰባ ሊቃናት ምክንያቱም አንደኛ ሳሙኤልና ሁለተኛ ሳሙኤል የተጻፉት በብሉይ ኪዳን ዘመን ነው። ስለዚህ ጽሑፎች የተጻፉት መጀመሪያም በዕብራይስጥ ነው። ስለዚህ ሰባ ሊቃናት መጽሐፍ ቅዱስን ከዕብራይስጥ ወደ ግሪክ ሲተረጉሙ ቃሉ የሚለው እግዚአብሔር አምላክ ወደ ሲኦል ያወርዳል ያወጣልም ነው የሚለው። ሲያወጣ እግዚአብሔር አምላክ በማን ያወጣል? በተክለ ሃይማኖት ያወጣ፣ በድንግል ማርያም ያወጣ፣ በሌሎች ቅዱሳን ጻድቃን ያወጣ። የእሱ ፈቃድ። አሁን ለምሳሌ እዚህ ጋር ብንጠይቅ ያንን ሙት ያስነሳው ማን ነው? በማን ስልጣን ብሏል? በእግዚአብሔር ስልጣን። በማን አማካኝነት? በኤልሳ አጽም። አሁን ኤልሳ በሱ አጽም ስለነካው ያንን ሌላ ሰው ስላስነሳ ያለ እግዚአብሔር ፍቃድ ያዳረው እንዳለን እኛ አንልም። እንደዚህ ትምህርትም የለንም። ግን የኤልሳ አጽም ግን ሙት አስነስቷል። በማን ፍቃድ ከተባልንስ? በእግዚአብሔር። እግዚአብሔር ሳይፈቅድ ነው ያቺ ነፍስ ከሲኦል መታ እዛው አስከሬኑ ጋር ተዋህደ ብድግ ያለችው? አይሆንም። ስለዚህ የትኛውም ነፍስኛ ከሲኦል ወጣ ብንልም ቅድም እንዳልነው ያለ እግዚአብሔር ፍቃድ አይከናወንም። አንድ ሁለተኛ ያልተጠመቀ ክርስቲያን የሚያካትት አይደለም። በቃ እንደፈለክ እያግበሰበስክ ኑር፣ ሲኦል ብትገባም ነፍሳት ይወጣሉ አይደለም። የሚጠበቅበት ነገር አለ። ቅድም እንዳልነው ጻድቅ እንኳን በጭንቅ የሚድን ከሆነ እንደተባለ ብዙ ስነ ምግባር ችግር ኖሮብህ ግን በቤተ ክርስቲያን እምነት ሚስጥራት መፈጸም ግን አለ። ግን ብዙ ጉለት ደግሞ አለበት። ይሄ ነው የቅዱሳን ምልጃ እዚህ ጋር ይጨመራል። አይ ያንተ ድርሻ አለ እዚህ ጋር። አይ ድርሻ የሌለው የነገረ ድነት ትምህርት የለም። እንደፈለክ አተራምስ ድንግል ማርያም አለችልህ። እንደፈለክ አተራምስ የተክልያ ሃይማኖት ደብረ ሊባኖስ ዓለም የሚባል ትምህርት የለንም። አየህ የራስ ድርሻ ማትወጣበት እንደፈለክ ፈታ ዘና ብለህ እየጨፈርክ እየደነስክ ገነት መንግስት ትገባለህ የሚል የነገረ ድነት ትምህርትኛ የለንም። አየህ የነገረ ድነት ትምህርታችን ነገረ ክርስቶስም የሰው ድርሻ አለው። ተመልከተው። ከእንደገና ደግሞ ልክኛው ደግሞ የቅዱሳን ምልጃ ድርሻ አለው። ኢቭን ጌታቸው ቤታችን ሲገባ በራሱ እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፅ የሚሰማ ወደ ቤቱ እገባለሁ፣ አልከፍልም ብትልስ መብት ነው። ሰብሬ እገባለሁ ይላል አይልም። ስለማይችል ነው አይደለም። ይሄ ድርሻ አለው። ወደ አንተ ቤት እንዲገባ ግን ያንኳኳሉ። ግን ሁላችን ጋር እኩል ነው የሚያንኳኳው። መድሮ የለበትም። ብሔራዊቱ አይደለም። በሩ የሚከፍትለት ካለ ግን ይገባል። ሰብሬ እገባለሁ አላለም። በጣም የሚገርመው የፈጠረው እሱ ሆኖ ሳለ ንብረቱነቱ የሱ ነው፣ ባለቤትነቱ። ካርታ በካርታ ብናየው በቤት የካርታው ስም ያለው በሱ በዋጋ ተገዝታችኋል እንጂ የራሳችሁ አይደላችሁ ማለት ነው። አሁን አንተ በገዛው መኪና ሊብሬ በስም ላይ ማንም ቢመጻደቅበት እንዴት ነው የሚያደርግህ? በገዛው ቤት ላይ ማንም ቢጨፍርበት እንዴት ብትንቁኝ ነው ባለቤቱን ካልናቁ ብለን ለምናገር። ግን እግዚአብሔር አምላክ እሱ በዋጀን እሱ በፈጠረን ላይ አይቼ በዋጋ ተገዝታችሁ ለራሳችሁ አይደላችሁ በተባልነው በዚህ ላይ ኃጢአት እየሰራን እንኳን እንደ ራሳችን አድርገን እንድናስብ ነጻ ፈቃዳችንን ይጠብቅ።